ሰሉ አለ ነቢ ምን አይነት ግን የተረገመ አስተሳሰብ ሰው ቢኖረው ነው? ምን ያህል ጭካኔ ቢኖረው ነው? ምን ያህል ደግሞ የሀገሩ ሕዝብ ላይ በደም መጫወት የሚፈልግ ሙስሊም ጠል የሆነ አመለካከት ያለው የጋዜጠኝነት ሙያን ያልተከተለ ስነ ስርዓት አልበኝነት ያለበት የሞላበት የሆነ ብልግና ያለበት ሰው እንዴት ሴጣኒዝም የሆነን አስተሳሰብ በሰው ደም የሚጫወት በሰው ህይወት የሚጫወትን የሆነ አካል ከጎን እንዴት ይቆማል? ይሄንን ሊያደርግ የሚችለው ሰይጣን እንጂ ሌላ ፈጽሞ አይደለም። ለነገሩ አይፈረድም። እኛ አላህ ያለውን ነገር አለመስማታችን ነው ለዚህ ያበቃን። ዩርዱነኩም ቢአፍዋሂሂም ወተዕባ ቁሉብሁም ይላል አላህ። በአፋቸው ይወዷችኋል፣ ልባቸው ግን እምቢ ትላቸዋለች ይላል አላህ። በአፋችሁ ትወዱናላችሁ፣ ታስመስላላችሁ። ሰውነት ይቅደም የሚለውን አመለካከት ከፊት ለፊት መፈክር አድርጋችሁ መግቢያ ቀዳዳ አገኛችሁ። ከዛ በኋላ ግን ሙስሊሙን በየትኛውም አጋጣሚ እሱ ላይ ድንበር ማለፍ ነው የምትፈልጉት። ከዛም አልፎ ደግሞ ከእስራኤል ጋር መተባበር ማለት እኮ ሙስሊሙ ላይ ብቻ አይደለም፣ የሀገራችሁ ዜጋ ላይ እናንተ ኢትዮጵያውያን ጋዜጠኞች የምትባሉ ኢትዮጵያውያን፣ እንደዚሁም ደግሞ የሚዲያ ባለቤቶች በአጠቃላይ ኢቢኤስ፣ አሃዱ፣ እንደዚሁም አዲስ ቲቪ፣ ሌሎቻችሁን ያልተጠቀሳችሁ አልጀዚራ ሚስጥራችሁን፣ አይባችሁን፣ ነውራችሁን ያወጣባችሁ የሆናችሁ አካሎች በአጠቃላይ በታሪክ የምትወቀሱበት፣ የምታፍሩበት፣ አንገት የምትደፉበት፣ የምትሸማቀቁበትን የሆነን ተግባርን የፈጸማችሁትና እንጃ ይቅርታ ራሱ የሚጠግነው ጥፋት አይደለም፣ ይቅርታ የሚመልሰውም አይደለም። ምን እንደምትባለው አላቅም። ዶላር ሰዎችን፣ ገንዘብ፣ ስልጣን፣ እንደዚሁም ደግሞ ትንሽ ጥቅማ ጥቅም እንዴት ሰብአዊነትን፣ እንዴት ማንነትን፣ እንዴት ሀገርን ያሸጣል? እርኩስነት ነው። ለማንኛውም ሙሉ መልእክቱን ከዚህ በኋላ አንድ ላይ አያይዤ እለቅላችኋለሁ። ስሙት። ሰላም አለይኩም ወራህመቱላሂ ወበረካቱ። እስራኤልና የኢትዮጵያ ጋዜጠኞች አልጀዚራ ወራትን የፈጀ አንድ ፕሮግራም አቅርበዋል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። ፕሮግራሙ የእስራኤል መንግስት አፍሪካዊ ጋዜጠኞችን በገንዘብና ጥቅማ አታሎ የፍልስጤሙን ጦርነት ወገንተኛ ሆነው እንዲዘግቡ አድርጓል የሚል ትችትን ከብዙ ትንታኔ ጋር አቅርቧል። በዚህ ፕሮግራም ውስጥ ከተጠቀሱ ጋዜጠኞች መሃል የኢቢኤሱ ዮናስና ሌሎች ዝነኛ ጋዜጠኞች ይገኙበታል። ፕሮግራሙን ከአልጀዚራ ጋር በጋራ እንደሰራ የሚጠቅሰው ጋዜጠኛ ዘካሪያስ ዘላለም በግል የማህበራዊ ሚዲያ ገጹ ስለ ጉዳዩ እንዲህ ይላል። የእስራኤል መንግስት በአሜሪካና በአውሮፓ ባሉት ወጣቶች ተስፋ የቆረጠ ይመስላል። ትኩረቱን ወደ አፍሪካ ዙሯል። ከ2024 ጀምሮ የእስራኤል መንግስት ከተለያዩ የአፍሪካ ሀገራት ጋዜጠኛ እየመረጠ ሙሉ ወጪያቸውን በመሸፈን ወደ እስራኤል ያመጣቸዋል። በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዝናኛዎች፣ ታሪካዊ ሃይማኖት ስፍራዎችን፣ እንደገና ደግሞ በኦክቶበር 7 የሐማስ ጥቃት የተፈጸመበት ስፍራንም ያስጎበኟቸዋል። የእስራኤል መንግስት ከጋዜጠኞች የሚጠይቀው አንድን ነገር ብቻ ነው፣ የእስራኤል መንግስቱ እውነት ብሎ የሚያምነውን እንዲዘግቡ። እስካሁን ድረስ ከተመላሽ ጋዜጠኞች ተዘጋጅተው የሚቀርቡ ሪፖርቶች በሙሉ ለእስራኤል አድሏዊነት የሚያሳዩ፣ የፍልስጤም ህዝብ መጨፍጨፍ የሚያደባብሱና የእስራኤል ሰራዊት የወሰደው እርምጃ ራስን ለመከላከል እንደተደረገ አድርገው ነው የሚቀርቡት። ከኢትዮጵያ ጨምሮ ከሴኔጋል፣ ሞሮኮ፣ ካሜሩን፣ ሩዋንዳ፣ ኬንያ እና ደቡብ አፍሪካ ሁሉ ሳይቀሩ የተጓዙ አሉ። የእስራኤል መንግስት ከሀገር ያለውን ሁኔታ እያጠና ነው ሰውን መልምሎ የሚልከው። ለምሳሌ ከኢትዮጵያ ጋዜጠኝነት መሪ የማያከብሩ ባለሙያዎችን አፈላልጎ መላክ ቀላል ሆነላቸው። በኬንያ እጅግ ጠንካራ የፕሬስ ባህል ያለበት ሀገር በመሆኑ ጋዜጠኞችን አፈላልጎ መላክ አልቻሉ። ከኬንያ ተመልምለው የተላኩት ቲክቶከርና የክርስቲያን መዝሙር ዘማሪም ብቻ ነው። ከሞሮኮና ከደቡብ አፍሪካ የተላኩት ጋዜጠኞች ወደ ሀገራቸው ሲመለሱ ከሙያ ባልደረቦቻቸው ከባድ ተቃውሞ ስለገጠማቸው የረባ ሪፖርት ማቅረብ ተሳናቸው። 3 የደቡብ አፍሪካ ጋዜጦች ከእስራኤል ባቀረቡት ዘገባ በኋላ ይቅርታ መልእክት በየሪፖርቶቻቸው ለማቅረብ ተገደዱ። ከሞሮኮ ሁለተኛ ጉዞ ለማዘጋጀት ታስቦ ጋዜጠኛ ባለመገኘቱ ባህላዊ ዘፋኝና ተወዛዋዦች ናቸው ሄዱት። አሳፋሪ የሆነበት ምክንያት አንዱ እሱ ነው። በሌሎች አፍሪካ ሀገራት በምሁሮች በጋዜጠኞችና በሰፊው ማህበረሰብ የህዝብን ቁጣ የቀሰቀሰ ሆነው እኛ ሀገር ምንም አለመባሉ ነው። የአፍሪካ ህብረት መቀመጫ ሀገር ሆነን ለሌላው አርአያንን እያለን የምንፎክር። ወደ እስራኤል የተጓዙት የኢትዮጵያ ሚዲያ ተቋማት የትኞቹ ናቸው? ወደ እስራኤል ያመሩት ኢትዮጵያ ሚዲያ ስብስብ ሲዘረዘር አዲስ አድማስ ጋዜጣ፣ አሃዱ ራዲዮ፣ ኤንቢሲ፣ ኦቢኤን፣ አሚኮ፣ ኢቢኤስ፣ አርትስ ቲቪ፣ ቁም ነገር መጽሔት፣ እግረኛው ሚዲያና ትንሽ ስም ያለው የዘ ሪፖርተር ጋዜጣ ሁሉ ሳይቀር ነው።
በህዳር ወር 1 ሳምንትን በቴል አቪቭ በኢየሩሳሌምና ሌሎች ቦታዎች ያሳለፉት። በአጠቃላይ ከነዚህ ተቋማት 20 ባለሙያዎች ናቸው የተጓዙት። ዘካርያስ ዘላለም በረጅም የትንታኔ ጽሑፉ ኢትዮጵያውያን ጋዜጠኞች በጥቅም ተታለው ዓለም የሚያውቀውን እውነታ አዛብቶ መጻፋቸውን በምርመራ ደርሼበታለሁ ብለዋል። የተባለው ፕሮግራምም በዛሬው ዕለት በአልጀዚራ እንደሚተላለፍ ተጠቅሷል።